ወንድሜ ናና ምንድን ነው ቀበቶ ነው የፈታው? በጌታ ና እስኪ ቆይ፣ የት ነው የምትሄደው ታዲያ? የት ነው የምትሄደው? ደግሞ አይታወቅም እንትን ማለት። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ቤተሰቦቻችን የዛሬ ማለት ነው አንቺ ማወቅ ያለብሽ ነገር አለ። ያው ልንገርሽ ብዬ ነው። የዮናስ አፍቃሪም የልዑል አፍቃሪም በተመሳሳይ ሰዓት እንደውም ጭራሽ ሲጀመር ጓደኛሞች ናቸው የሁለቱም ማለት ነው። እና ዩቲዩብ ላይ ነው የምናውቃቸው፣ በጣም ነው የምንወዳቸው፣ ከሚቱ ልንገላግላቸው እንፈልጋለን ብለው እዚህ ድረስ መጥተው ተገኝተዋል ማለት ነው። እና ምንም ማድረግ አልችልም፣ መናገር ስላለብኝ ነው ላንቺ ምነግርሽ። አንቺ ትወጫለሽ፣ እነሱ ግን ስላለው ስለ ልጆቹ ሁኔታ ነግሬያቸው ወደ ውስጥ ይገባሉ ወይ ወደ መኝታ ክፍል ይገባሉ ወይ ከነሱ ጋር ይስማማሉ ወይ ያወሯቸዋል ወይም ደግሞ አብረው በቃ የሆነ ነገር ለማድረግ ይገባሉ ወይ የሚለውን ነገር ነው እኔ ማወቅ በጣም ይጓጓሁት ማለት ነው። ምክንያቱም አንቺም በዛውም የሰው የሆነ ሰው ምንም አያደርግልሽ ማለት ትወስኛለሽ፣ አንቺም ይቆርጥልሻል። ዞሮ ዞሮ ነገሮችን እዚህኛ የመኝታ ክፍሉ ሳይሆን ወዲያኛው ክፍል ሆነሽ መከታተል ትችያለሽ፣ ያሉትን ነገሮች ማለት ነው። በረንዳ ላይ ሆነሽ መስማትም ትችያለሽ የሚያወሩትን ነገር። አንቺ ግን እዚህ እንዳለሽ አያውቁም እነሱ። እኔ ጠርቻቸዋለሁ አያውቁም። እና እንደውም ቶሎ እንዳይመጡብን ቶሎ ትወጫለሽ ማለት ነው። እና እኔ ፎቶ አሳያቸዋለሁ የልጆቹም ማለት ነው፣ የመጡትን ልጆች። እነሱ ሚዲያ ላይ ቪዲዮ ላይ መቅረብ ስለማይፈልጉ ነው ውስጥ እየጠበቁ ያሉት። እና የእውነትም የሚወዷቸው ከሆነ የሚስማሙላቸው ከሆነ ደግሞ እንግዲህ አብረው በቃ ለመሆን ምናምን የመጡት ማለት ነው። እና እስቲ አሳያቸዋለሁ። የዮናስም የተባለችው ፎቶዋ ስላለኝ ያው ውስጥ በአካል አለች፣ ይህም ፎቶ አለኝ። የልዑል የተባለችውም ፎቶ አለኝ ማለት ነው። ስለሚሰሩ ስራ ስለ እያንዳንዱ ነገር ነግራቸውና ከድተውሽ አንቺን ጥለውሽ የሚሄዱ ከሆነ እንግዲህ ምንም ማድረግ አይቻልም አይደል? ያው አንቺ መወሰንና ቆራጥ መሆን ያለብሽ ማለት ነው ከዛ በኋላ። እና ግን ሁለቱንም በአንዴ ደግሞ መጥራት ከባድ ስለሆነ ተራ በተራ ነው ልጠራቸው የፈለግኩት ማለት ነው። የእንትናንም ዮናስንም ልዑልንም ለየብቻ ተራ በተራ መጥራት ፈልጌያለሁ። ስለዚህ አንቺ ወደኛፉን መሆን ትችያለሽ። ታዲያ እሚት ያንቺ ያልሆነ ያንቺ አይደለም ብዬ ነግሬሻለሁ። ሊከፋሽም አይገባም። እና ሰዎቹ ደግሞ ልጆቹ ማለት ነው ሴቶቹ ውስጥ ላይ ያሉት ሴቶቹ የሆነ እንትን እንዳይሉሽ በሌላ ማለት እንዳትረባበሹ ጥል ምናምን እንዳትፈጥሩ በተቻለሽ መጠን ጥንቃቄ አድርጊ እሺ። እና በቃ ግቢ ያለውን ነገር እስቲ እንትን እንላለን። መጀመሪያ ልዑልን የጠራሁት ይመጣል እንግዲህ። እና እስቲ ልዑል መጥቷል። ፎቶዋን ላዘጋጅ። ግባ ገና የለችም ማ የለችም። ስማ ተዋት፣ እሷን የሚትን ተዋት። እና ዛሬ የሆነ ነገር ላወራክ ነው የመጣሁት። ሰው ልኮኝ ነው ሲጀመር። ሰው ልኮኝ ነው አንተ ጋር እንደ ሽምግልናም እንደ እንትንም ነው የላከኝ። ግን ሰዎቹም የላከኝም ሰው እዚሁ በአካል አለ ሳይሆን አለች። ኢቢኤስ ላይም አይታለች፣ እንደገና ደግሞ ቪዲዮም ስትሰራ ምናምን ዩቲዩብ ላይም አይታለች። እና በጣም ማለት እንትን እንደወደደች በቃ እያየች በቃ በጣም ነው የወደደች። ቁመት ምናምን ያለችኝ እሷና ስለ አይደለም ሲሪየስ ነው። ስለ ልጅቷ ደግሞ አንዳንድ ነገር ልንገርክ።
ፎቶ አለኝ አሳይካለሁ። ቆይ እና ያሳያለሁ፣ ምንም ችግር የለውም። ግን መጀመሪያ ልንገርህ ስለ ልጅቷ ማለት ነው። ልጅቷ አነስተኛ ፈርኒቸር ቤት አላት። ይሄ የቢሮ እቃ፣ የቤት እቃ ምናምን ነው የምትሸጠው። መኪና አላት። ቤት ኦልሬዲ እየከፈለች ነው፣ ልጨርስ ነው። ሪል ስቴት ማለት ነው፣ እያለቀላት ነው። ከሪል ስቴት ነው የገዛችው ቤቷን። ጽድት ያለ ኑሮ ነው የምትኖረው። እድሜዋ ገና 22 ዓመት ሆነ። በጣም ነው የምታምረው፣ በጣም ቆንጆ ናት እና ብዙ ነገር ነው ያላት። ግን አሁን እኔ ደግሞ ምንድነው ያልኳት፣ ልዑል በፍጹም በእሚት ጉዳይ አይደራደርም። የፈለገ ነገር ቢሆን እሷን ትቶ ከአንቺ ጋር አይሆንም። ስለዚህ ዝም ብለሽ አትልፊ ነው ያልኳት ማለት ነው። እና አረ ችግር የለውም እኔ እድሌን እሞክራለሁኝ። ምናልባት የሚወደኝ ከሆነ እና የሚያፈቅረኝ ከሆነ እድሌን እሞክራለሁ። በዛ ላይ ከሚት ጋር ደግሞ ብጥብጥ ላይ ናቸው፣ ጥል ላይ ናቸው ነው ያለችኝና ፎቶ አላሳይ። ቆይታ ረጋጋ ያማል። ፎቶዋን ከማሳየቴ በፊት ግን እሚትን ትተህ ከሷ ጋር ትሆናለህ እንዴ? እስኪ ቆይ መጀመሪያ አሳይ። ቆንጆ ነች ብያለሁ። ሳታያት ደግሞ ትደነግጣለህ። እርግጠኛ ምን አላት ነው ያልከኝ? ምን አላት ስላላት ነገር ነው እንዴ? ንብረት ነው እንዴ ፍቅር? እሷ ሲጀመር ንብረቷን እኔ ተናገርኩ እንጂ እንዲነገርባት አትፈልግም። ወይም ደግሞ ንብረቴን ብሎ እንትን እንዳይለኝ ነው ያለችው። በትክክል አፍቅሮኝ ከሆነ እንጂ ንብረቴ እንዳይለኝ። ከዚህ ሁሉ ችግር መውጣት ነው የምፈልገው። የችግር መወጫ ነው የምትፈልገው? አንድ ልብስ አንድ ወር እያረኩ። እንደዛ ከሆነ እሷ አትፈልግም። የችግር መወጫ ሳይሆን ትክክለኛ ማንነቷን የምትወድላት ከሆነ ነው። መጀመሪያ ሚቱን ትተህ ነው እንዴ? ቆይ እኔ ግራ ገብቶኛል። ትተህ ነው ሚቱን ትተህ ነው ወይ? መጀመሪያ ልጅቷ ልያት ማየት እኮ አያስፈልግም እኮ። ሚቱ የምትወዳት ከሆነ እኮ ማንም ሴት ብትደውልብህ አንስተህ ሳይሆን አውርታት ሳይሆን ሳታወራት ነው የምትዘጋባት አይደል እንዴ? እኔ ምን አገባኝ? ፎቶና አሳይሃለሁ። አንተ ቆንጂዬ ነች። እናቴን ከሚቱ 3-4 እጥፍ ነው የምትበልጣት። ከሚቱ ጋር እንድታወዳድራት አይደለም ሲጀመር፣ አይገናኙም። ይችኛዋ ቆንጆ ናት ሲጀመር አይደለም። ጥያቄ እኔ እሚቱን ትተህ ነው ወይ ከእሷ ጋር የምትሆነው ነው እያልኩ ያሉት። እና ታዲያ ለማንኛውም ልጅቷ አይታ በስነ ስርዓት ከኔ ጋር አውርታ ደውላልኝ፣ ስልካችሁ የለም ዩቲዩብ ላይ እና ደውላልኝ ምናምን መታ መኝታ ክፍል እየጠበቀች ነው። እኔን? አይ እኔን ነው አቀድ እየዋሸኝ። የምሬን መኝታ ክፍል ነው ያለችው እየጠበቀች። ልታወራት እየዋሸ ነው። ልታወራክ ትፈልጋለች። ደግሞ በአካል ነው ልታወራ የምትፈልገው። ደግሞ በዚህ አይነት ሁኔታ ነው ልታገኝ የምትፈልገው ማለት ነው። ወዴት ነው የምትሄደው? ወንድሜ ምንድን ነው ቀበቶ ነው የፈታው? ልታወራኝ አይደል እንደ የምፈልገው? እና ምን ልታወራ ነው እንጂ ታዲያ ቀበቶውን ማንፍት አለ? ነገርኩህ እኔ ይኸውልህ እኔ የማቆቆኒ ራሴን እኮ ራሴ ነኝ። ምኑን ነው ቀበቶውን ሰር መልሰህ ለምንድን ነው የፈታው? ለምንድን ነው የማስረው? ሲጀመር መኝታ ክፍል እሷ ልታወራኝ ከፈለገች የማወራበት የራሴ መብት ያለኝ። ተረጋጋ። ስነ ስርዓት ተረጋጋ። ለምንድን መኝታ ቤት የምታወራኝ ታዲያ ምንድን ነው? ቀበቶ ማንፍት አለ። ለቀበቶ ነው እንዲህ እሷ የፈለገች ልታወራ ነው እንጂ እኮ። እና መኝታ ቤት ምን ልትሰራ ነው? ምን አይነት ልክስክስ ነው? ውጣ ሂድ፣ ሂድ ውጣ። ልታወራ የምትፈልገው መኝታ ቤት ነው አለ። አቦ በእናትህ ውጣ። እዛ እንዳልጠራብህ ጭራሽ። ጠራት አለች ሚቱ እዚህ ሚቱ አለች። ኧረ ልክስክስ አየናችሁ፣ አየሁ። ቆይ ሂድ ውጣ፣ ሂድ ውጣ ልክስክስ
አፈር ብላ አፈር ያስበላል። ቀበቶን ፈቶ አሮጠም እና ታዲያ ለምን አሮጡም? ሴሰኛ ይረታ እና አይነ እንዳለ ያኛው ደግሞ መጣ። ና ግባ። ኧረ ዛሬ ልዑልን አገኘዋ። እዚህ ነበር አላገኘሁም። አልደወለልኝም ዛሬ የት ሄደ? ካላገኘው ጥሩ ነው። ካላገኘው ከቤት የት ሄደ ነው ብቻ ተው። ጊዜ ማቃጠል አያስፈልግም። የፈለኩ ወደ ፈለኩ ጉዳይ ልግባና ዩቲዩብ ላይ ታውቃለህ የሆነች ልጅ አለችና ስልክም አታ ነው መሰለኝ እኔ ጋር ነው የደወለችው። እና ሞዴል ነች። አንዳንድ ስራዎችም አብረን እንሰራለን ምናምን አለች። ዩቲዩብ ላይም አብረን እንሰራለን፣ ግን ዋናው ስራው ሳይሆን ጉዳዩ ወደዋለሁ ነው የምትለው። ፍቅር ማለት ፍቅር ይዞኛል ምናምን ነው የምትለው። ከአንተ ማን ይለኛል እንደ እኔ ነው ታዲያ? እኔ እኮ ባለትዳር ነኝ አይደል እንዴ? ፍቅር ይዞኛል ካኔ? ታዲያ ፍቅር ይዞኛል አለች። ታዲያ ምንድነው እሱ? አሉ ብዙ የሚሉ እኮ አሉ፣ አንዳንድ የሚሉ ሰዎች አሉ። ታዲያ ሞዴል ነች ምናምን በቃ አትጠብቃትም፣ ጭራሽ ነው ማትጠብቃት። እንዴት እሷ ካንተ ፍቅር የያዛት ማለት በጣም ነው የሚገርም። በጣም ቆንጆ ናት። ጸጉሯ እዚህ ጀርባዋ ላይ ነው ያለው። ሂማኔር ትጠቀም የተፈጥሮ እንትን ያላት። በዛ ላይ ደግሞ በጣም ከብዙ አንተ ራሱ ልታውቃት ትችላለች። ቲቪ ላይ ምናምን የምትታይ ናት፣ ዝነኛ ናት በጣም። በዛ ላይ ደግሞ በቃ እስቲ ሌላ ታሪክ ነው። በነግረ ስሟን ራሱ ልታውቃት ትችላለህ፣ ግን ምን ስሟን እንትናል በአካል ልታገኛት ስለሆነ ስሟን መነጋገርም አያስፈልግም። እኔ ደግሞ ምን አልኳት? አይ ዮናስ በስነስርዓት ፍቅረኛ አለችው፣ እሚት ፍቅረኛ ሆነች፣ በሷ ላይ እቺን ታክል ቺት አያደርግም ብዬ እኔ በኮንፊደንስ ተናገርኩ። ግን ያው የአንተን ፍላጎት ደግሞ ለጠይቅ በምታስተናግድበት መንገድ ምላሽ በምትሰጥበት እንትን ትሰጠዋለህ። ግን የምን ምላሽ ስለ የሚትን አልክድም። ግን እውነተኛ ፍቅር ለእኔ ካላት ደግሞ አግኝቻት አውርቻት ማውራት አያስፈልግም። አንተ እሚት እኮ እሚት ፍቅረኛ ነቻል። ባልረዳት እንኳን ባስረዳት ምን ችግር አለ? እሚት ፍቅረኛ ነች አይደለ? እሱንማ እየካድኩ እና ታዲያ በቃ ባወራትና እንትን ብላት ጉዳት የለውም ብዬ ነው የማስበው። ለምን ደው ጉዳት የሌለው? ፍቅረኛ እያለ ሌላ ሴት አፍቅራለሁ የምትልን ሴት ማግኘቱ ለምን አስፈልግ? ከምትጎዳ ነው። ምን ችግር አለ? ኖርማል እኮ ነው። ከምትጎዳ ያለውን ነገር ባስረዳት በአካል አግኝቻት ከፈለገችኝ ብዬ ነው። ለማንኛውም መኝታ ቤት ነው ያለችው እና ከሚቱ ጋር ምንም አይነት ግንኙነት የማይፈልግ ከሆነ ብቻ ነው እንዲገባ የምፈልገው። ከዛ ውጭ አትግባ በለው ብላኛለች እኮ። እዚህ አልጋ ቤት መታ እኔ ፈልጋ እንግዲህ ነገርኩ። አንተ አስበዋለህ? ሴት ልጅ አፍቅራ መታ እዚህ ድረስ ያው እዚህ ለምን አታወራኝም? እሺ ለምን እዚህ አላወራችኝም? ውስጥ ነው ገና። አንተ ሚቱ አለች አይደል እንዴ? ሚቱ ፍቅረኛ አይደል አለች። እኔ የለችም እያልኩ አይደለም፣ ግን ደግሞ በቃ እሷንም ማስተናገድ እችላለሁ ማለት ብታስብበት ነው የሚሻል። ዞሮ ዝም ብለህ ሚቱ ላይ ቺት ታረጋለህ አታረግም የሚለውን ነገር ብናውቅ ጥሩ ነው። ማንም ትሁን ማለት ሲጀመር ሚቱ ላይ የማይሆን ነገር
የምርን ነው ስለ አስበዋል። እሚት እኮ ምን እየሆንኩላት እንደሆነ ታውቃለህ። ደግሞ እንደማለት አይመስለኝም። በቃ ነገራት ያለው ሁኔታ እንደው ወይም ደግሞ እኔም እነግራታለሁ አስፈላጊ ከሆነ። የምርን ነው። የት ነው የምትሄደው? ና እስቲ ቆይ፣ የት ነው የምትሄደው ታዲያ? የት ነው የምትሄደው? ደግሞ አይታወቅም እንትን ማለት ከአንድ ሴት ጋር አልጋ ቤት ውስጥ የምታወራ እኮ ልታወራኝ አይደል የፈለገችው። ስለዚህ ኮንዶም ነገር ምናምን ገዝቼ እመጣለሁ። ምንድን ነው ያልከው? ኮንዶም ነገር ለጥንቃቄ ገዝቼ እመጣለሁ። በቃ ምን እንደሚፈጠር አታውቅም። የምታፈቅር ሴት አልጋ ቤት ውስጥ አግኝታ ምን እንደሚፈጠር ትገምታለህ? ስለዚህ ለጥንቃቄ ኮንዶም ገዝቼ እመጣለሁ። ሂድ ውጣ። ምንም ሴት የለችም። ውጣ ሂድ ከዚህ ልክስክስ። ሂድ የለችም። ሂድ ጥፋ ከዚህ። እኔ እኮ ለአንተም መስለህ እኔ ታምኖላታል በቃ ዮናስ ምናምን ብዬ አስቤ እኮ ነው። ቤተሰብ ኧረ በስመ አብ ጭራሽ ነይ ጉድሽን ስሚ። ነይ አፈርቢ ተበልተሻል። አይተሻቸዋል ሁለቱም። ምንም ማድረግ አልችልም። አፈቅራቸዋለሁ ወዳቸዋለሁ ምናምን የምትያቸው ሰዎች እነዚህ ናቸው። እንግዲህ ምንም ማድረግ አይቻልም።